እናት ዛራ ተሞሸሩ። እናት ዛራ እንግዲህ ሰርጋቸው እየተደገሰ ነው፣ ሊያገቡ ማለት ነው። እናት ዛራ እንግዲህ ተሞሽረዋል። በጣም ደስ ይላል። እንግዲህ መልካም ጋብቻ እያለ ነው። ሰላም ክብራትና ክብራን ቻናላችን ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ ፈጣሪ ይመስገን። ዛሬም ተወዳጁ በሆነ በድር ድራማ ተመልሼ መጥቻለሁ። ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን እያልኩኝ በአክብሮት ጠይቃለሁኝ። ሜርሲ እንግዲህ እዚህ ጋር ብርጭቆ በአፏ ስዛ ህፃኗ ልጅ እያስወጠወጠቻት ነው ማለት ነው። ሜርሲ እንግዲህ የትንሽ ልጅ መጫወቻ ሆናለች ማለት ነው። በትልቆቹ ትጫወት ነበረ። ትንሿ ልጅ እንግዲህ አያቴን እጠራለሁ እያለች የሆነ ሰፕራይዝ ላንጣልሽ አይንሽን ጮፍኝ ብላን ነበር የሄደችው። እንግዲህ ባሮክ የፈራ ማለት ባሮክ በጣም ብሌን ስር መሄድ አብዝቶ ነበር። እንግዲህ በመጨረሻ እንግዲህ ዳርዳር እያለ ነው። ብሌንም እንግዲህ ፊት ሰጥተዋለች ማለት ነው። አቶ አምነን እንግዲህ ይህንን ባየ ጊዜ በጣም ነው የተናደደው። አንዳንዴ የእሱ ስራ ለምን እንትን አይሰማም? ብሌን ለራሷ ጊዜ ስሰጥ ብሌን ከሌላ ሰው ጋር ስትሆን ለምንድን ነው እንዲህ የሚሆነው? እሱ ራሱ እና የአቶ አምነን ወንድም ባርኮ በሰላም ከመጣ ጀምሮ አይኑ ሁሉ ነገር ብሌን ላይ ነው ያለው ማለት ነው። እንዳሰበውም ሊሳካለት ነው መሰለኝ። እንግዲህ ብሌንን እጁ ሊያስገባ ነው መሰለኝ። እሱም አያይዞ አላማረኝም ማለት ነው። ሁሌ የሚከታተላት ብሌንን ነው። ስትወጣም ስትገባም ክፍሏም እየሄደ እንግዲህ ፍቅር እንትን ሚስጥረኛሽ ሆናለሁ ብሏት ነበር ባለፈው። እንግዲህ እሷም እንዴት ነው ሚስጥረኛ የምትለኝ? ያለፈውን ቁስሌ ልትቀሰቅስብኝ ነው ምናምን ብላ ነበረ። ግን አሁን ቀርበዋለች ማለት ነው። ሚስጥረኛዋ ልታደርገው ነው መሰለኝ። እሷ እንግዲህ ሁሌም ከክፍሏ አትወጣም፣ እዛው ክፍሏ እየሄደ እሱም አስሬ መሄድ ጀምሯል። እንግዲህ ይህንን ማርኮ እንትን አቶ አምነን እንደዚህ አይነት ነገሮችን ሲያደርግ ቢያይ እንግዲህ አቶ አምነን በጣም ነው የሚናደደው። እንግዲህ አቶ አምነን እና ብሌን አሁንም እንግዲህ ሊቀራረቡ አልቻሉም። ብሌን እየቆረጠ አይነት መሰለኝ። ለመረምም እንደ ድሮዋ አይደለም አቶ አምነን። ማርያምም አሁን ባለ እንትን እያለች በፊት በጣም ብዙ ጊዜ ይሰጣታል እንትን ይላል። አሁን ግን እሷንም ፊቱን እያዞረበት ነው ማለት ነው። እሱ ቀልቡ ወደ ብሌን ነው ማለት ወይን ሙሉ ለሙሉ ብሌንን አይዛትም። አሁን ደግሞ ብሌን እንግዲህ ወንድምየው ዳርዳር እያለ ነው ለብሌን ፊት እየሰጣ ቦታ እየሰጣት የምታርፍበት ቦታ ክፍሏ እየሄደ ያው እሷም እንግዲህ እንደ ልጅ ራሱን እየዳበሰች እንግዲህ ሚስጥረኛ ልታደርገው ነው መሰለኝ። ባሮክ እንግዲህ አመጣጡም አወራሩም አላማረም። ከመምጣቱ ሁሉን ነገር ችኩል ብሏል። አቶ አምነን እና እሱ እንግዲህ ያው መጣላታቸው አይቀርም። ይህንን ነገር ጠለቅ ብሎ ካየ አቶ አምነን ራሱ ያደርገው እንጂ ብሌን እንዲህ ስታደርጋ አይወድም በጭራሽ ማለት ነው። ይህን ተማሪያም ጋርም እንግዲህ በአቱ ምክንያት ተገዱ እንጂ እሱ ሁልጊዜ እንግዲህ ህይወት ውስጥ የሚገባው እየተገደደ ነው ማለት ነው። በራሱ ምርጫ ጄሌም ጋር በራሱ ምርጫ አይደለም፣ እዚህም በራሱ ምርጫ አይደለም። ግን የሆነ ነገር ሲበላሽበትና ፌክስ ሲያደርግበት ወደ ብሌን ይመለሳል። ብሌን እንግዲህ ከእንግዲህ ወዲህ ቦታ የምትሰጠው አይመስልም። እንግዲህ ማርኮ ብሩክ እየተከታተላት ነው ወንድሙ ማለት ነው። እሷ ስትወጣም እሷ ምግብንም ትታ ስትወጣ አብሮ ተከትሎ ይወጣል። እቺ ጠጋ እንግዲህ አላማረችም ማለት ነው። እና ይሄን ይመስላል ቤተሰብ። እንግዲህ መሬም በር ተንኳኩቶ ልከፍት ሄዳለች። እንግዲህ ስለ ምልክ እየጠየቋት ነበረ። እሷም እየተናገረ የነበረ ብዙ ብር እኮ አጭበርብሮታል ምልክ፣ ብዙ ብር አቶ አምነንን እኮ ብዙ ነገሮችን ከድቶታል ብላ እንግዲህ መልስ መልሳለች ማለት ነው። እና ዛራም እንግዲህ እዚህ ገፋ ብትን ብለዋል፣ አምሮባቸዋል። እንግዲህ ሰርጋቸውን እየጠበቁ ነው። እውነት ምን አይነት ፈገግታና ለካ እንደ ልብስ ሰውን ልብስና ደስታን እንዲህ እንትን የሚለውን እንዴት አማረባቸው። ፀሐይ መሰሉክ። እንግዲህ እንትና ሰርግ ደግሶ እንግዲህ ሊድራቸው ነው። እዛው ቤቱ ባላቸው እንግዲህ አታክልት እዛው ነው የሚያጠጣው።
በፊት የሚያወራው ስለሚታወቁ እንዲህ ሁናቴቸውን አይቶ ነው እንግዲህ አቶ አምነን ሊድራቸው። እንዲሁ ግን እሱ ራሱን ግፎ አቶ አምነን ምስ ሲላሰበው ማለት ነው። እሳቸውን ግን ላስብበት አሉ ማለት ነው። እና አልተግደረደሩም። እናት ዛህራ ወዲያውኑ ሽምግልና የተቀበሉት እና ይሻላቸዋል ከብቸኝነት እንግዲህ በልጃቸው መጥፋትም ብዙ ነገሮችን እያሰቡ ብዙ ነገሮች ውስጥ ስለሆኑ እንግዲህ ከባላቸው ጋር አብረው ቢያስቡ ይሻላቸዋል። መሪም እንግዲህ በጣም እንትን እየተናደደ ነው። አቶ አምነን ተቀይሮባታል፣ እንደፊቱ አይደለም። እሱ እንግዲህ ያው ችላ ማለት እንትን ይላል። አሁን እንግዲህ ቦሮክና የሚያደርጉት ነገር እሱም እየተናደደ ነው። እንግዲህ ብሌንም ታናደው እንጂ ለምን እንዲህ እሷን እስከዛሬ ሲያናድዳ ኑሯል። እንደፊት እኮ በፊት ሲመጣ ሰላም ይላታል። ብዙ ነገሮችን ሀሳቡንም ሁሉንም ነገር ያዋያት ነበረ አቶ አምነን። አሁን ሙሉ ለሙሉ ብሌን ትቷታል። ምንም ከእሷ ጋር የሚያወራውና የሚወያየው የለም። ጫው ወሬም ሆነ ምንም ሆነ ሀሳብም ከሆነ ከመሪም ጋር ነው የሚያወራው። እንግዲህ እሷም ይህንን ነገሮች አይታ አይታ ነው ከህይወቱ ልትወጣ እየፈለገችው ማለት ነው። እውነቷን ነው። አንድ ቀን ማለት በኋላ ከስሩ ስትሄድ ነው የእሷን ጉዳትና የእሷን ጥቅም የሚያውቀው ማለት ነው። ብሌን በጣም መልካም ሰውና ብልህ ሴት ናት። ግን አልተረዳትም ማለት ነው። ሁሌ ጉዳቱንም ምኑንም የምትረዳው እሷ ነበረች። ግን አሁን በመጨረሻ በዚህ አብሮ አደጌ ብሎ ባላት እሷን በመክዳቱ ደግሞ የአቶ አምነን አያትም እንግዲህ ሙሉ ለሙሉ ማርያምን እንዲወድ እሷን እንዲያገባ ከዚህ ፊትም እንግዲህ እሳቸው ናቸው ከእስር ቤት አስወጥታ ሙሉ ጓደኛ እሷን እንዲያገባ ያደረጉት። አቶ አምነን እንግዲህ ባላሰበው ነገር ነው መሪም ወደ ህይወቱ የመጣችው። እንግዲህ በእንትን ይመስለኛል እንግዲህ የካርታ የማርያም አባት ለአቶ አምነናት ጓደኛው ስለምታውቀው በዛ ምክንያት ነው እንግዲህ በፊትም አብሮ አደጋችን ናት ብሎ አብረው ነው ያደጉት። ግን አብሮ አደግም ቢሆኑ ብሌን ይሄና ብዙ ጊዜ ብሌን ተጎድታለች። ብዙ ጊዜ ማለት ከሱ ጋር ሆናለች። ጄሊ እንኳን ያ ሁሉ ነገሮችን ስታደርጋት ሁሉን ትታ ልትሄድ አላሰበችም። ሁሉን ነገር ትታ ለሱ ብላ እየተወች ነበረ የተቀመጠችው። ጄሊ እንኳን ስትሄድ እንደዛ ጎድታት እንኳን ለምንድነው ይቅርታ የማታደርግላት ብትመለስ ብላ እንግዲህ አቶ አምነን ራሱ ይቅርታ ጠይቀው ነበር። እንግዲህ ብሌን የዚህን ያህል ነው ይቅርታ ልብና ትትና አላት። ግን አቶ አምነን ያው በመሪም ጄሊ ተቤት ስትወጣላት ደግሞ መሪምን ተካባት። እንግዲህ ደግሞ በመሪም ላይም ደግሞ ሌላዋን ሊያመጣ ይችላል አይታወቅም። አንዳንድ ወንዶች እንደዚህ ዲራማ ብቻ ሳይሆን እንደዚህ የሰው ህይወት እያበላሹ የሰው ህይወት እንትን የሰው ልብ የሚሰብሩና ሰውን የሚያስለቅሱ አሉ። ማለት ይሄ አሁን በዲራማ መልክ ተሰራ እንጂ አይታችሁ እንደሆን በሚዲያ ላይ ብዙ አይታችሁ እንደሆን ሁለት ሴት እያያዙ ሁለት ሴቷን አንዷን ያችንን ልቧን ይሰብራል ያችንን እንትን ብሎ በቃ የወንድነት የሚመስላቸው ወንዶች አሉ። የሴትን ልጅ ልብ መስበር ሴትን ማስለቀስ በቃ እንደ ወንድነት የሚቆጥሩ ብዙ ወንዶች አሉ። እና አምነንም እንግዲህ ብሌን በጣም አልቅሳበታለች። እሱ እዚህ ጋር እሱ ሲጀመር የአያቱን ምክርም ሆነ የማንንም በህይወቱ ማስገባት የለበትም ነበር። ይሄ ደግሞ ወንድነት አይደለም። እሷም እኮ ለፍቅር ብላ ነው ስለምትወደው ስለምታከብረው እንጂ ራሷን ዝቅ አድርጋ ያችንም ሲያመጣባት ያችንም ሲያመጣ እያለቀሰች ሁሉ ነገር በትዕግስት የምትቀበለው ከነገ ነገ ይሻሻላል ከነገ ነገ ይመለሳል ብላ ነው እንጂ እሷም ፈላጊ አላት። እሷም ተፈላጊ ናት። መርጣ እንትን በቃ ተፈልጋ በማድረግ የምታገባ ነው ብሌን። ምንም የሚወጣት የለም። ማንም የሚወዳደራት ከብሌን ማንም ሴት የለም። እንደዚህ የሚያደርጉ የሰው ህይወት በቃ አንዳንዴ ወንድነት ይመስላቸዋል ማለት ነው። እና የእንባ ደግሞ ቀላል አይደለም። ይሄን በዲራማ ልንወስደው እንችላለን። ግን በአይናችን በሁሉም ቦታ የምናየው ነገር አሉ። በአሁን ጊዜ ወንዶቹ በቃ ፋሽን ይመስላቸዋል ሴትን ማስለቀስ እንትን ማለት
ያን ህይወታቸውን እንትን ብለው ያችን ህይወታቸውን በቃ ከባድ ነው ብቻ ይሄ ነገር ይሄ ዲራማ በጣም ነው የአቶ አምነን ዲራማ የሚያስተምረው እና ብሌን ሁል ጊዜ ስታለቅስ ሰው ምንም አይመስለውም። ግን በእኔ ለእንትና ጊዜ ማለት ነው ከጄሌ ጋር ስትሆን እኮ ከጄሌ ያለ ጊዜ እንደውም ሰው ጄሌን ቀለበት አስሮላት ነበር። ግን በቃ አላለን ለብሌን ነበር ጊዜ የሚሰጠው ለካ ሲያስመስል ነው። እኔ ለብሌን ነበር የሚሰጠው ሲመጣ ሰላም የሚላት እሱ እንጆይ ያረጋታል ወደ ውጭም እዟት ይወጣል። አሁን በቃ መሬም ከመጣች ጀምሮ ሙሉ ለሙሉ ነው የተቀየረባት። አስባችኋል? ሙሉ ለሙሉ ተቀየረባት። እቺ ታዲያ በምን እንትኗ ማለት በጣም ነው ሴት ልጅ ደግሞ ልብ ከተሰበረ የሆነ ሁሉንም ወንድ ልታምነው ይችል እንትና ማለት ነው። ባሮክ እንደውም የልብ ጓደኛ ረግሻ ሚስጥረኛ ረግሻለሁ ቢላት እንኳን በጣም ነው የተናደደችው። ያለፈውን ቁስሌን ልትቀሰቅስ ነው ብላ ነው። እውነቷን ነው። አያችሁ የሆነ በፊት የሆነ የቆሰለ ልባችሁ የደማ ልባችሁ ሰው አድብቷችሁ ሰው አቁስሏችሁ ከሆነ ደህናውንም ሰው ወደ ህይወታችሁ የሚመጣውን ታርቁታላችሁ። ለምን ያው ይመስላችኋል ማለት ነው። ሁሌ በቃ ያው ያም የሚመጣው የሚያቆስላችሁ እየመሰላችሁ ደህናውን ሰውንም ከህይወታችሁ የሚያውቀው ደህናውንም ሰው ከህይወቱ ብዙ ያ እየመሰለው የሚያስወጣ አለ እና አሁን ብሌን እንግዲህ ሌላ ሳይሆን የልብ በቃ ሚስጥረኛ እንሁን ሚስጥረኛ አድርጊኝ ስላላት ራሱ ባሮክ በጣም ነው የተናደደችው። ለምንድን ቁስሌን የምቀሰቅሰው ነው አለችው ማለት ነው። አስባችኋል? እውነተኛ የሆነ በቃ አንድ ሰው በመጥፎ ሰው ከተጎዳ እውነተኛ ሰው እንኳን ፈላጊ እንኳን ሰው ቢመጣላችሁ አምናችሁ ለመቀበል በጣም ነው የሚከብዳችሁ። በቃ ሰው ሁሉ ያው ነው የሚመስላችሁ። እሷ አሁን እንግዲህ አቶ አምነን ይዝናል ስለጎላት ስላቆሰላት በቃ አምና ሌላ መቀበል አትችልም። በጣም ነው የተናደደችበት። የዚህ እንዴት እንዲህ ብትል ነው እንዲህ ያልከኝ ብላ ማለት ነው። እውነቷን ነው ማለት ይሄስ አለማቁሰሉን የታየች እና አቶ አምነን ግን ልክ አልሰራም ማለት ነው። እና ብሌን ሁሉ ነገር እንግዲህ ችላ እስከ ዛሬ የጄሌንም የሁሉንም ችላ የሜርሲን ንግግሮች ቃላቶችን ችላ ብዙ ነገሮችን ነው ችላ እስከ ዛሬ እናት ዛራ ብቻ ናት እንግዲህ ለጄሌ ለእንትን ለብሌን እንደ እናትም እንደምንም ምስጢሯን የምታወራላቸው ሲያማት የሚያስታምሟት እሱ እና ዛራ ነው እንደ ልጅ የሚዋት እንጂ ብሌን ሁሉ ሜርሲን ብትሆን አንዴ በእንትን እያለች በቃ በጎን እየነካካቻት ሁሉም የሚያቆስላት ነበር። ግን እናት ዛራ ብቻ ናት እንደ እናትም እንደምንም ሆና እዛ ቤት ውስጥ የምትረዳት እናት ዛራ እና አቶ አምነን ነበር። ግን አቶ አምነንም በመጨረሻ ተዋት ከዳት ማለት ነው። ወደ መሬም ዞረ። መሬምንስ ነገ ለምን እርግጠኛ ናት እንደማይከዳት? አሁን እኮ መሬምንም ትክክለኛ ፍቅረኛ ብሎ እኮ አቶ አምነን እኮ አላዘም። መሬም ደግሞ አሁን ማልቀሱ አይቀርም። እሷን ወደ እንትን ከተመለሰ ወደ ብሌን ከተመለሰ መሬም ደግሞ ታለቅሳለች። መሬም እንግዲህ ያው በአባቷ እና በእንትን እንግዲህ ያለው ሰው ምንድነው አይታችሁ እንደው ያ በእንትን በአባቷ እያስፈራራች ነው። የሆነ እንኳን ማለት ስታልተንከባከባት እንኳን እደውላለሁ ትላለች። አያትየዋም ስላለ አያትየዋም ስለምትቆጣው ነው እንጂ ብሌንን ራሱ እንትናን መሬምን ራሱ እሱን እንጃ እርግጠኛ ሆኖ በሙሉ ልቡ ሊቀበላት አይቻልም። እና ይሄን ይመስላል ቤተሰብ። መሬም እንግዲህ በር እየከፈተች ናት። ጠያቂው እንግዲህ መጥቶ መርማሪው እየጠየቃት ነው። እሷን መልሷን መልሳለች። እንግዲህ ብሌንም እንግዲህ ተኝታ እያለ ነው እንግዲህ መሮ ከክፍሏ የገባው። እንግዲህ እሷ ተኝታ እሱም ጉልበቷ ላይ ተኝቶ እየደባበሰችው ናት። ቀስ ቀስ ብሎ እንግዲህ ነገር ሊያመጣ ነው። አመጣጡ ራሱን ያስፈራል። በጣም ቸኮለ ማለት ነው። ከመምጣቱ እኮ አይታችሁ እንደሆነ እንደመጣ ራሱ ምን ምግብ ራሱ ቀርቦ በምግብ የተነሳ የሆነ ነገር ሲናገሩ ብሌን ስትወጣ ብሌንን ተከትሎ ነው ዘሎ ክፍሏ የገባው።
ሁሌም አይታችሁ እንደሆን እነሱ ቁጭ ብለው ተሰብስበው ሲያወሩ የሚሄደው ብሌን ክፍል ነው። እና ይህን ይመስላል። እናት ዛራ እንግዲህ በጣም አምሮባቸዋል። መልካም ሰርግ ብለናል፣ መልካም ጋብቻ ብለናል። እናት ዛራ በጣም ነው ደስ የሚለው በስተርጅና ሙሽርና አሪፍ ነው። አቶ አምነን እንግዲህ የእሱ አልበቃ ብሎት አሮጊቶችን የሚዳር እንጂ ምን አለበት እሱ እንግዲህ ወይ ሰርጋቸውን አያበላቸው ሴቶችን እየቀያየረ እንግዲህ እና ዛራ ካገባች እንግዲህ እንደፊቱ መቼም ሰራተኛ ሆኜ አይሏት እና ሙሉ ወጪውን ችዬ እኔ ነኝ መደራችሁ ይሏታል። እሷም እንግዲህ እና ዛራ ተሽኮርመማ ነበር ሲጠይቃት አፍረሽ ከሆነ ችግር የለም እናቴ ነሽ ምንም የምታፍሪበት ነገር የለም ብሏታል። እንግዲህ እነ ሜሪን ደግሞ እናያለን ማለት ነው የሰርጉ ዕለት ሜሪ እንግዲህ ወይ ኮልት ኳላቸው እንግዲህ እሷ ኮል ቤት ትክፈትና ያው መቼም ያለታ የሰርጋቸው ዕለት እሷን ኮልኳይ ብትባል ያው ማበለሻሻቱ አይቀርም ማለት ነው። ባለፈው እንደውም ተጫውታባቸዋለች በሞሪና እና በእናት ዛሃራ ባለፈው እቃ በኩል እኩላቸዋለሁ ብላ አበለሻሽታቸዋል። አሁን እንግዲህ ለሰርጋቸው እሷ ኳይ የተባለ እንዲህ ደግሞ አሮጊት የሚያገባል እንዲህ ምናምን እያለች እሷም እንደውም እየፎገሬ ነው እና ታዲያ አንቺ ቁጭ ብለሽ ከቀረሽ ብላታለች። ያቷ አምነን አያት ማለት ነው። ያቷ አምነን አያት በጣም ነው ከሷ ጋር የተጠማመዱት። ደግሞ እሷም አታርፍም ማማቷን እሳቸውም በነገር ተከትኳታል ማለት ነው። እንደውም እዛ ቤት የመጣችው ለእሷ ነው መሰለኝ። እና እንግዲህ ችይቷም እንግዲህ ሜርሲን እያስጨነቀቻት ነው ብርጭቆ አስነክሳ ማለት ነው። ሰርታላታለች። ህፃን እንግዲህ እንደዚህ የዚች ሴትዮ መጫወቻ ያለውን እያለች እሷም እንግዲህ አይንሽን ሾፍኝ ሰፕራይዝ አመጣልሻለሁ ብላት ነው እንግዲህ ብርጭቆ እዛ መጣ አንዱን በአፏ አስነክሳ ሁለቱን በእጇ ስዛ መቅነቅ ካለች እንግዲህ አቴ እያለ እየጠራኝ ማለት ነው። አንዳንዴ ለጌታም ጌታ አለ ይባላል እና ትልልቆቹን ትታ እንግዲህ በትንሿ ትገዛ ማለት ነው። እና ቤተሰብ ይህን ይመስላል እንግዲህ አስተማሪና ብዙ ነገር የምንማርበት ዲራማ ነው። ቀጣይ እስከምንገናኝ ቸር ሰንብቱ እያልኩኝ በዚህ ላይ ያበቃል። እና በጣም አስተማሪና ብዙ ነገሮች የምንማርበት ዲራማ ነው። ሰላማችሁ ብዝት ይበል።